ግራመስማን ላይ ፋቢያን ሩዝ አስረናይ ኳስ ለካቫራስኬሊያ ፈጥኖ የገባባቸው ነው። ፈጣን ተጫዋች ነው ካቫራስኬሊያ ምን አይነት ነው ደብላይ በረከዱት ኦስማን ባላንዶር ወዛወዛ ሄንሪኬ አብረው ተወዛወዙ Bonza Dembele Bonza Kvaratskhelia Bonza Bayern Munich Bonanza ያስታውቅ ነበረ Kvaratskhelia ሲሾልክ ያስታውቅ ነበረ እንቅስቃሴው ኦፓሚካኖ እንዴት ነው የሚሮጠው ብለሽ ዲሴን ኮምፓኒ ራሱ ደነገጠ Kvaratskhelia ስራውን ሲሰራ ፈጣን ተጫዋች ነበር ፈጣን ተጫዋች ነው አይ እንትና እንዴት እንደሚያዘግም ኦፓሚካኖ እንዴት እንደሚያዘግም አየው ኦፓሚካኖ ከጀርባው እንዴት እንደሚሮጥ ልጅ አዝሎ የሚሮጥ ነው የሚመስለው እንዴ ኦፓሚካኖ ከኋላ ኤሊ ትቀድመዋለች ኤሊ አስረናይ ኳልደ ኦስማን ባላንዶር ኦስማን ደምቤሌ Kvaratskhelia ነው ስራውን የሰራው የጎሉን ጣራውን ነው የበጠሰው ጎል ፓሪስ ጀርመን በድምር ውጤት 2-0 መምራት ጀመረ በአጠቃላይ 6-4 ሆኗል አይ ባየር ሙኒክ ይነሳል እርግጠኛ ነኝ ይነሳል ግን ትልቁ ስህተት ምንድነው ኦፓሚካኖ በዚህ ደረጃ ከፍተህ ከኋላ ትሮጣለህ እንዴ ነፍሰ ጥሩ ሴት ራሱ ትቀድመዋለች ኦፓሚካኖ ስፒድ ከሌለ በዚህ አይነት እንዴ አይቷል የሮጠን አሮሮጥ ነው አይቷል አንድ ዲፌንደር እንደዚህ ታሮሮጥ በዚህ ልክ ፕሬሲንግ ማድረግ የለብህም ፍጥነት የዚህ ነው ያልካል እንዴ በጣም ገርሞኛል ፓቭሎቪች ላይመር ተመሳሳይ ጨዋታ ትጫወታለህ ግርምሽ 90 ደቂቃ ኦሌሴ እየተመራ ጎል እየገባብህ ፖዚሽን ላይ በጣም አይሆንም አልፎንሶ ዴቪስ ሃሪኬን ምን ያደርጋል ጎል 1-1 ምን ያደርጋል 1-1 አለቀ እኮ ደቂቃው ግን ሃሪኬን ጎል አስቆጠረ አልፎንሶ ዴቪስ ውጤት ጎል አስቆጠረ 1-1 ሃሪኬን የዘገየ መልስ አልፎንሶ ዴቪስ ድንቅ ኳስ ነው ሃሪኬን ጆሹዋ ኬሚክ አልፎንሶ ዴቪስ ሃሪኬን መረብ ላይ ወዘወዘው አልፎንሶ ዴቪስ ከገባ በኋላ ብዙ ለውጥ አምጥቷል የፈጠራቸውን የጎል ድሮች አስቧቸው ከስታንሲ ቻንስ አረ በደንብ ነው 1-1 እነ ደምቤሌ ተነገጡ ግን ሰዓት አለ ወይ ነው ጥያቄው አልቋል ከ13 ጨዋታ 14ኛ ጎሉን ነው ሃሪኬን ያስቆጠረው ሳፎኖቭ 94ኛው ደቂቃ ላይ ነው ያስቆጠረው አንድ ደቂቃ ይጨምራል ማሬልኒየር አልፎንሶ ዴቪስ በጣም ግሩም ልጅ ነው ፓቭሎቪች ዲያዝ አልፎንሶ ዴቪስ ኬሚክ ጭንቀት ሉዊስ ኤንሪኬ ጭንቀት ይታያል ኦሌሴ የመልስ ሮራ ባየር ሙኒክን ዋጋ ያስከፈለ ልጅ ነው ዛሬ ቀለደባቸው ማርኪኔዝ ተጎድቻለሁ ብለዋል ጌም ማኔጅመንት ነው ታይም ማኔጅመንት ቢጫወት ግን ይሻለዋል በዚህ መሃል የሚያዘው ደቂቃ ብዙ ነው ከፍ ሊል ይችላል ሉዊስ ኤንሪኬ ለዛ ነው የሚጫወት ሁን ብለው አቃጠልክ በሚል ከተያዘብህ ከባድ ነው ያለቀ ለሰከንዶች ወድቀ ሃሪኬን አስደናቂ አጨራረስ ነው ባለቀ ሰዓት ሆነ እንጂ ቀደም ብሎ የጎል ተቆጥሮ ቢሆን ኖሮ ሌላ መልክ ይኖረው ነበር 80 ደቂቃ ላይ ምናምን እንኳን ቢሆን ሞር የተሻለ ነበር ሉዊስ ኤንሪኬ ተነሳ ተነስኮ ነው ኦሌሴ ፓቭሎቪች ካርል ሃሪኬን ፓቭሎቪች ዳኛው ፊሽካ ነፉ
የተጎዳው አይጨምሩም እንዴ? ኦ ካርድ ጀመሩ። ካርድ መሰሱ። ኪሚክ ራሱ ጮኸባቸው። ዳኛው ግን ካርድ ነው ዛሬ ላይ እኮ ነው ካርድ እንዴ። ኪሚክ እየጮኸባቸው ይገኛል። ፓሪስ ሳን ጀርማን ለፍጻሜ ጨዋታ ከአርሰናል ጋር ዲዘርቭ ያደርጋል። ፓሪስ ሳን ጀርማን በደንብ በዛሬው ጨዋታ ላይ ግን ዳኛው የሆኑ ፊሽካ እንዴት ነው? ሉዊስ ኤንሪኬን ማለት ተጫዋች ተጎዳ። ያንን ደቂቃ እንኳን አላካካሱም። 30 ሰከንድ አካባቢ እንኳን መጨመር አልፈለጉም። ዳኛው ጨንቋቸዋል። አድማጮቻችን ፓሪስ ሳን ጀርማን ለፍጻሜ ደርሷል። ጨዋታው አለቀ። ቪሴንት ኮምፓኒ ዳኛውን ሄዶ እየጮኸባቸው ይገኛል። ጨዋታው 1-1 ተጠናቀቀ። በድምር ውጤት ፓሪስ ሳን ጀርማን 6-5 በፍጹም ሳይጨነቁ የጨረሱት ጨዋታ ነው። ሉዊስ ኤንሪኬ በነገራችን መጨረሻ ላይ ተጨንቀዋል። ሶፊ የሃሪኬን ጎል ከገባ በኋላ አንድ ደቂቃ ምናምን ሪላክስ አድርገው ነው የጨረሱት። ሳፎኖቭ ፓሪስ ሳን ጀርማን ከአርሰናል ለፍጻሜ ደርሰዋል። ወደ ሜዳ እየተወረወረባቸው ይገኛል።